ሙሴ እንደጻፈው ላሳያ ሳይሆን ሙሴ እንደጻፈው የተናገረበትን ነው የተባልሽው። ያላ ኦኬ ዘዳለን 31 20 ችግር የለውም። ችግሩ እኮ ቋንቋ ነው። እስኪ ኦኬም እንዲህም ሆነ ሙሴ የዚህን ሕግ ቃላቶች በመጽሐፍ ከፈጸመ በኋላ ሙሴ እግዚአብሔርን ቃል ኪዳን ታቦት እንደጻፈ ይነግራል። በዘዳግም 31 24 እንደጻፈ ይነግራል። መጽሐፍ ቅዱስ እንደጻፈው ማለት ነው። ማን እንደሰ ሙሴ ነው እየተናገረ ያለው? አዎ ሙሴ ነው የሚናገር ያለው። ምን አለ ሙሴ? እስኪ ንገረኝ። እንዲህም ሆነ ሙሴ የዚህን ሕግ ቃላቶች መጽሐፍ ሙሴ እየነገረን ነው። ሙሴ ያለ ስለ ሙሴ የሚነግረን ሙሴ ነው። እሱ ነው ገና ከመሞቱ በፊት እንደጻፈው ላሳይክ። አንደኛ የጻፈው ምንድነው ወደሚለው ከማለታችን በፊት እየተናገረ ያለው ሌላ ካለ ሙሴ ያደረገ እያለ ቢተርክ ማን ነው ተራኪው? እንደሱ እያለ ራሱ ነው ሙሴ ማስረጃ ከመሞቱ በፊት ኦኬ ቃል ሰጣል። ግን አታውቀው ሙሴ እንደሆነ በመንፈስ ቅዱስ ተደርጎ እንደጻፈው ከመሞቱ በፊት እንደሚሞት የጻፈው ራሱ ነው። እሺ በመንፈስ ቅዱስ ተመርቶ እንደጻፈ የተናገረበት ቦታ አለ ሙሴ? አዎ አላልኩ እኮ መጽሐፍ የቱ ጋር ነው በመንፈስ ቅዱስ ተመርቼ ነው የጻፍኩት ያለበት ሙሴ? ሙሴ እኮ ከእግዚአብሔር ጋር የሚነጋገር የነበረው ነው። ለምን አይመራም? ለምን ይላል? በመንፈስ ቅዱስ እግዚአብሔር እንዲጽፍ እየነገረው እኮ ነው። ብዙ ጋር አለ ሜርሲ በመንፈስ ቅዱስ ተመርቼ ነው የጻፍኩት ብሎ ሙሴ የተናገረበት ቦታ ካለ እስኪ ማስረጃ። ምን በመንፈስ እግዚአብሔር ራሱ እያናገረው ምን መንፈስ ቅዱስ አልኩ እኮ ራሱ እግዚአብሔር ነው የሚያናግረው የነበር እየመጣ በመንፈስ ቅዱስ ብርት ነው የጻፈው አልሽ እኮ መንፈስ ቅዱስ ማለት እግዚአብሔር ማለት እኮ ነው። ማን ነው መንፈስ ቅዱስ? ግዴ ወደ እሱ እንመጣለን። እሱ ሌላ ጥያቄ ነው። እሱ ኢየሱስ ማን ነው? ሙሴ ይሄን መጽሐፍ የጻፍኩት በመንፈስ ቅዱስ ምሪት ነው ያለበት ይጋር እግዚአብሔር እየነገረው ነው የጻፈው። ጻፍ እያለ ያጻፈው እግዚአብሔር ጻፍ እያለ አጻፈው። በመንፈስ ቅዱስ ምሪት እሱ ልስክ እግዚአብሔር ጻፍ እያለ እንዳጻፈው አልጠየቅኩም። አንደኛ ሙሴ ከአሁን ጋር እየተናገረ ያለው ሌላ አካል እየተረከልን ነው። ሙሴን እንዲህ አደረገ ሙሴ ራሱ ነው የተረከው አልኩ። ራሱ ነው የተረከው። ማስረጃሽ ምንድነው? እሺ ልስጥ ቆይ አንዴ። አይ እሺ ሄሎ አለሽ? ሄሎ ያው እሺ ጥያቄ አለሽ? የለኝም። አየሽ ለማንኛውም ይሄ ነው ስለ ኦሪት ጸሐፊያኖች ሰዎች ከጊዜ በኋላ ተነስተው አቀነባብረው እንደጻፏቸው የራሳቸው የመጽሐፍ ቅዱስ መዝገበቶች ቃላቶች ይናገራሉ። የቤተክርስቲያን ይሄን ግን ክርስቲያኖች አያውቁም እስካሁን ድረስ። ኢንሻአላህ ስለ መጽሐፍቶች ላይ እንትን የለኝም። ስለ መጽሐፍቶች ላይ እውቀት የለኝም። ማን ጻፈው ምናምን የሚለው ላይ ብዙ አይደለሁም። በማላውቀው አልከራከርም። እንትለኝ ነገር ግን ሄጄ ለማየት ፍቃደኛ ነኝ። አዎ ተቀምጧል። አሁን እዚህ ጋር እነዚህ ልጆች አያውቁም እንጂ እዚህ ጋር ብንሄድ ምን ይላል ይታያቸዋል። ስለ ኦሪት ጸሐፊያኖች እዚህ ተቀምጧል። ያሳቸዋል። የኦሪት ጸሐፊ ይላል ይታያል። ሄሎ የኦሪት ጸሐፊ ኦሪት ከጥንት ጀምሮ አምስቱ የሙሴ መጽሐፍት በመባል ይታወቃል አለ። የሙሴ መጽሐፍት በመባል ይታወቃል። በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን
ኋለኞች ነቢያትና ጸሐፊዎች በእስራኤል በይሁዳ መንግስት ዘመን በምርኮ በኋላ ባለው ዘመን ጽሑፎችንና የቀደሙ ባህል ህጎችን ሰብስበው አቀነባበሯቸው። ሶስት ጊዜ በኋላ ተነስቶ አቀነባብረው ጽፏቸው ነው። ግን ሙሴ ነው የጻፈው ተብሎ ይታመናል። ይሄን ይነግራቸዋል። ከማስረጃ አንፃር ግን ያው ሰዎች ከጊዜ በኋላ ተነስተው ያቀነባበሯቸው ጽሑፎች ናቸው። በእነሱም ዘመን ይላል፣ በእነሱም ዘመን በሙሴ ዘመን ጨቃጫቂ ሆኖ ተገኝቷል። አለቀ በቃ። ሙሴ ነው የጻፈው። የማን መጽሐፍ ነው ይሄ? ወንድማችን ማን ነው ይሄ የሚነግረን? የምታነበው መጽሐፍ ቅዱስ ነው? እሺ ችግር የለውም። የኢትዮጵያ ኢንተርናሽናል የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጃል። እና እኔ ከመጽሐፍ ቅዱስ ያመጣንልህ እንደጻፈው እግዚአብሔር እንዳጻፈው ያሳየን አንድ ሰው ስለጻፈው ነው የምታወራው። መጽሐፍ ቅዱስ ላይ ሙሴ የጻፈው ያነበበ ለታምጫል ሰርሱ አውላ መጣለው እሱ እንደጻፈው አመጣልሃለሁ። አንቺ ችግር ያ ችግር ሞቶ ነው የጻፈው ነፃይ ሞቶ ዛሬ አለ። ግን እዚህ ጋር እንደ ሁሱ ማለት ነው ማለት አሁን እዚህ ጋር የሆነ አካል በነብያቶች መሃል የጻፉት መጽሐፍ ግን ሰዓት ተነስተው ጽፍ ያለውን ይብሉ ማለት አለባቸው። መጽሐፉ ላይ ከተቀመጠ ከነ መጽሐፉ ከተባለ ግዴታ ራሳቸው ማለት አለባቸው ነው። ያንተ ማን እንደጻፈው እንዴት ማረጋገጥ የምንችለው ነው አሁን ጥያቄው። የሆነ ሰው መጥቶ የነብያት መጽሐፍ ነው ብሎ ጽፎ ቢሰጠን ያን እንዴት ነው እኛ ልንቀበል የምንችለው? አሁን ወደ ቁርአን ጸሐፊያን ስልመጣ ጊዜ እኔ ጻፍኩኝ እያሉ ቃል በቃል የሚናገሩ የቃሉ አገልጋዮች ነብዩ ሰለላሁ ዐለይሂ ወሰለም ተከታዮች የሆኑ አካሎች እንደጻፉት ራሳቸው ይነግሩናል። ይሄ መቼ ተጻፈ ማን ጻፈው የሚባል አይታወቅም። እንዴት ነው የአምላክ መጽሐፍ ተደርጎ ሊወሰድ የሚችለው? ተሻል ወይ ያ ነብይ ጻፈው ችግር የለውም፣ ያ ነብይ ጻፈው አይበል ችግር የለውም። ግን የዛ የነብይ አገልጋዮች ተነስተው የእርሱን ትምህርት እየሰሙ ያሉ የጻፉ አካሎች አሉ ወይ ነው። ወደ ቁርአን ስንመጣ ሌላ ነው ታሪኩ። መልአኩ ገብርኤል ከአላህ ሱብሓነሁ ወተዓላ ይዞ ይመጣል። ነብዩ ሰለላሁ ዐለይሂ ወሰለም ይነግራቸዋል። የጻፉት አካሎች ይታወቃሉ፣ በደንብ እናውቃቸዋለን። ቃል በቃል እኔ ነኝ የጻፍኩት ይላል ዘይድ ብን ሐሪስ ከማ يقول زيد فليكتب عني القرآن زيد የሚባል ሰሃባ ሌሎችም ሰሃቦች ምስክራት ናቸው። ጸሐፊ እኔ ነኝ የጻፍኩት ስል ጊዜ ታላላቅ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እና አቡበክር ሲዲቅ ምን ይላሉ? አንተ الذي كنت تكتب الوحي لرسول الله ይላሉ። አንተ ነህ እኮ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለህ ቁርአንን ስትጽፍ የነበርከው እያሉ በርካታ ምስክሮች አሉ። ነገር ግን ወደ መጽሐፍ ቅዱስ ስትመጣ ጊዜ ያ ነብይ ጻፈው አላለም። ልክ እንዲሁ ደግሞ ከዚያ በኋላ የነብያት ተከታይ እዚያ የነብይ አገልጋዮች የሆኑ አካሎች ጻፉት የሚል አይገኝም። ይሄ ነው ችግሩ። እሺ አሁን ማለት ነው አሁን ለምሳሌ ሙሳ ነው ማለት ሙሴ ነው የጻፈው ተብሎ ከተቀመጠ እኮ አንተ ሙሴ ነው ተብሎ ተቀምጦ ለዛ ሙሴ ግዴታ እኔ ነኝ ማለት አለበት ካልኩ መጽሐፍ ቅዱስ ላይ ለተቀመጡት ቃላቶች ሁሉ ማስረጃ ትፈልጋለህ ማለት ነው አይደለም? አይደል? ስለ ጸሐፊዎቹ ችግር የለውም። ማን እንደጻፈ ሰይታ አሁን ለምን መሰለሽ አይደል? በዚያ ውስጥ እውነትና ሐሰት የለም ምናምን የሚለውን መጽሐፍ ቅዱስ ሙሉ እያጣጣልን አይደለም። በሱ ውስጥ ያሉትን እውነታዎች እንቀበላለን። ሙሴ ጻድቅ እንደሆነ ይሄ ነው። ግን ይፈቱና ምን ይላሉ? ቁርአንን ላለመቀበል ማለት ነው የሚያስቀምጡት መስፈርት ነው። እቺ ልጅ አንሳት ጠይቅ ገና ነው ያስኳል። ቁርአንን ላለመቀበል መስፈርት ምን አለች? መሐመድ ከጊዜ በኋላ ተነስቶ የጻፈው መጽሐፍ አለች። ነገር ግን ሙሴ እንደጻፈው አለች። አጭ ማስረጃ ሙሴ እንደጻፈው አምጥቼልሃለሁ ወንድማችን። ማየሽ ሙሴ እኔ ነኝ የጻፍኩት ያለበትን አሳይኝ። ችግር የለውም። እሺ እኮያ ላነብልህ ነው ታዲያ። ሙሴ የእግዚአብሔር ቃላቶች ጻፈ። ማን ነው እያለን ያለው? ስለ ሙሴ እየነገረን ያለው ማን ነው? ሙሴ እንደጻፈ የሚነግረን ማን ነው? ራሱ ሙሴ ነው እኮ አለው። ጻፈ እኮ ያለው ነው ሙሴ ጻፈው። ሙሴ ጻፈ ይላል። እሱ እኮ አይደለም ሙሴ እንደጻፈ የሚነግረን ማን ነው? አሁን ዘይድ ጋር ስንመጣ ጊዜ እኔ ነኝ የጻፍኩት ቁርአንን ይላል። ላ ዘይድ ጻፈው አይደለም። ዘይድ ጻፈው የሚላል ወይ አላ ወይ ሰሃቦች መሰከረ። እኔ ነኝ የጻፍኩት ያለው እስኪ ስጠኝ። እኔ ነኝ የጻፍኩት ያለው ዘይድ ሰጥሻለሁ። ችግር የለውም ስጠኝ። አይ ችግር የለውም። አይ ይዛለሁ። አሁን ሰጥሻለሁ። ላወጣ ነው። ሙሴ ነኝ የጻፍኩት ያለበትን አንዴ አዘጋጅ።
ቁጥሩን ስጠኝ አንተ ከስተበየ አንዴ ተረጋጊ። ሙሴ ነኝ ጻፍኩት ያለበትን አንቺ ስለጀመርሽ አንቺ ታበጃለሽ። ወላሂ ለቀጣይ ቀን ተራወጣ ነው ያው እኔ ጻፍኩት ያለ የለም ግን እንደጻፉ ይናገር የጻፉ ንገረኛ ሙሴ ነኝ ጻፍኩት የተናገረበት አንድ ቦታ ሐዲሱን እሺ ቀስ በይ እኔ ቆይ ምን ብለህ ሰውን ትያጃጀርክ ወንድማችን ምን ነካ የመጨረሻ ጊዜ ነው ዛሬ አስገባሽ። ዝም ብለህ ታውን እያጃጃልክ አለች። አንቺ ያለ ማስረጃ ታወሪ ስትይ ታያሽ። በቃ በዚህ ተናደሽ ነው አይደለ? ላንብብልህና አንተ አውጣ ያንተ ደግሞ እኔ ላንብብልህ። አንቺ ሙሴ እኔ ነኝ የጻፍኩት ያለበት አንዴ ሙሴ እኔ ነኝ የጻፍኩት ያለበትን አውጭልን። የቱ ጋር ነው ያለው? እንደ ጻፈው ይነግረናል። እኔ ነኝ የሚል የለም። እኔ ነኝ የሚል ግን አንተ ጋር አሳየኝ። አንዴ አዳምጥ። አንደኛ ይሄ ነው። ሁለተኛ ምን እንደጻፈ በዚያው እንደተጻፈ ነገር ይነስ ምንድን ነው የጻፈው ይላል መጽሐፍ ቅዱስ ነው። አዎ እኔ አሁን አነብልሃለሁ። አንተ ደግሞ አውጣልኝ አንተን ራሴ ነው የጻፍኩት ያለውን ከናንተ ሰሃባ ቁርአንን እኔ ነኝ የጻፍኩት ያለው ስጠኝ። ራሱ የተናገረው አታመጣም። እኔ አውቃለሁ ማምጣት አትችልም፣ ግን አምጣ አስታፋይ በመከባበር አውርሽ አሻዳም ትረጋበየ በመከባበር ነው። እሺ እኔ አሁን የሙሴ አንዴ ቆንጆ ራስሽ አንቺ እንደዛ ታወሪያለሽ። እኔ ወርዳለሁ። ተረጋግታችሁ አውሩ እባካችሁ። አሁን ምን እያለ ነው? ዘጸአት ሙሴ የእግዚአብሔር ቃላቶች ጻፈ ስላለን እግዚአብሔር ቃላቶች ደግሞ ይሄን አራቱ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት የትኛውን ቃል ምን የሚለው ሁሉም ህጎቹ ሁሉም እግዚአብሔር ይስጥቅ አለ ይላል። ሌላ ቦታ አለ ህግ እንደጻፈ ደግሞ አለለ በዘጸአት ከየቱ ጋር አንዴ እዛ ጋር እንደሱ ይላል የተናገርሽው ቅድም እንኳን አነበብኩልህ ህጉ እንደጻፈው በዘዳግም 31:9 አነበብኩልህ። እዚህ ደግሞ የትኛው ህግ ነው የጻፈው? ምን አልከኝ? የትኛውን ህግ ነው የጻፈው? ሁሉም ህግ የሙሴን ህግ ታቆም የሙሴ ህግ ያለውን በመጽሐፍ ቅዱስ እግዚአብሔር እሱ እንደጻፈው ይነግረናል። በዘዳግም 31:9 እሺ ለማንኛውም ይመስላል ምን እንደጻፈ ይናገራል። እዚያ ላይ አይናገር ምን እንደጻፈው ዘራችሁ ለኛ ሰው ህግ ይላል። ህግ እንደጻፈው ህግ እንደተሰጠ የትኛው ሁሉም ህጉ ያለው የሙሴ ህግ ሙሴ እንደጻፈው ይነግረናል። የቱ ጋር ነው ያለው? ሁሉም ህግ የሚለው አንቺ ከራሱ እየጨመርሽ ነው። ሜርሲ የሙሴን ህግ በመጽሐፍ ቅዱስ የሙሴ ህግ ራሱ እንደጻፈው ይነግረናል። ሙሴ እንደጻፈው እዛ ላይ ያነበብሽው ላይ የሙሴን ህግ ይላል። የሙሴን ህግ ላንብብልክ የጻፈው ራሱ አታንብብልኝ። አሁን ያነበብሽው ጥቅስ ላይ የሙሴን ህግ ጻፈ ይላል። ዘዳግም 31:9 አለልኝ ህግ እንደጻፈው የሙሴን ህግ ጻፈው ይላል እዛ ላይ። ሙሴ ጻፈ ህጉን እንደጻፈው ይነግረናል። ሙሴ እንደጻፈው ህግ የሙሴ ህግ ሙሴ እንደጻፈው ዘዳግም 34:5 ላይ አንብቢው እስኪ ምን ይላል? 31:9 ነው ያልኩት። ዘዳግም 34:5 ምን ይላል? አንብቢው እስኪ ድምጽ ከፍ አድርገው። እሺ ኦኬ ያኛውን ስጠኝና እኔ ያነብልሃለሁ። ችግር የለውም። ያንን ብትፈልግልኝ የመጀመሪያ እሱን እንጨርስ። የሆነ አዘጋጅቼልሻለሁ። አንዴ ይሄን ጨርሽ። ዘዳግም 34:5 ምን ይላል? አንብቢው እስኪ። ኦኬ ዘዳግም 34:5 አልከኝ? ኦኬ የእግዚአብሔር ባሪያ ሙሴ አንድ እግዚአብሔር ቃል በዚያም በሞዓብ ምድር ሞተ። ሙሴ ሞተ እያለ የጻፈው ማን ነው? ሙሴ ነው። ሙሴ ሞተ እያለ ሙሴ ስለ ሙሴ መሞት የሚጽፈው ሙሴ ነው። ሳይሞት በፊት ነው የጻፈው። ሳይሞት በፊት ራሱ ነው ሙሴ የጻፈው። ሳይሞት በፊት እግዚአብሔር አጻፈው ገና ሳይሞት። የት ጋር ነው ገና ሳይሞት ጻፈው እንዴ? ኦኬ አመጣልሃለሁ። አንተ እስከዛ ያንተን አንብብልኝ እሱን አመጣልሃለሁ። አምጪው ተረብ
ያ ሰላም ያ ሰላም ያ ሰላም። እሺ ጥያቄ ያለው ካለ እስከዛው መቀጠል ይችላል። ሁሱ እባክህ ምን ነው? እሺ ጥያቄ ምንድን ነው? ወልደ ዋህድ ወደ ጥያቄ ግባሽ። ቁርአኑን እኔ ነኝ የጻፍኩት ያሉት ማሳየን ወንድማችን እስከማወጣው ነው አምጪው። ችግር የለውም ሳይሻል ያ ወላሂ አዘጋጅቼልሻለሁ። ይታሻል አረበኛ ነው። ቀጥታ ስታወጪ ጊዜ እሰጥሻለሁ። ችግር የለም እንዳታስብ። እሺ ሂጂ አምጪ። ሙሴ ሳይሞት በፊት ነው የጻፍኩት ያለበት። እሺ ዛሬ ቀኑ የሙሴ ነው። በጣም ደስ ይላል። አይ የቅድም ከአንድ ሰዓት በላይ የተረከውን የሙሴን ታሪክ ከቁርአን ምዕራፍ ጥቅሱን ስጠኝና ወደ ጥያቄ ልግባ፣ ወደ ሌላ ጥያቄ። እሺ ሱረቱል ቀሶስ ላይ እስኪ ታሳየኛለህ? ይቅርታ ማለት ቁጥሩን ነው የማሳየህ ሙሉ ታሪክ እንዳነብል ምዕራፉን አይ ማየት ብቻ ባይኔ ብቻ ላይ እሱ ችግር የለም ችግር የለም። 26ኛው ማን ነው? 28 ምዕራፍ 28 ላይ ተገኘ እኮ ስክሪን ላይ ታሳየኝ እኔ ስለሌለኝ እንትን ያው እና እዚህ ጋር የሙሴንና የፈርዖንን ታሪክ ከዚህ ጋር ታገኛላችሁ። ጣሲም የሚላል ይህች ገላጭ ከሆነችው መጽሐፍ አንቀጾች ናት ይልና ከሙሳና ከፈርዖን ዜና እውነተኞች ስንሆን የሚያምኑ ህዝቦች ባንተ ላይ እናነባለን ይላል። ፈርዖን ለምን እንዲጠፋ ከዛ አላህ Subhanahu Wa Ta'ala እንደወሰነበት እዚህ ቦታ ላይ ለእስራኤላውያኖች ለምን ድል ሊሰጣቸው እንደፈለገ ይነግረናል። እዚህ ላይ ምን ይነግረናል? ታሪኩ እዚህ ላይ አለ። እንግዲህ አሁን የምፈልገውን መሰለህ እዚህ ጋር የሰሙ ሙስሊሞችም ክርስቲያኖችም ይሄን ተጽዘው የሙሴን ታሪክ እዛ ጋር ይዩ። አሁን አንተ የተረከውን ታሪክ ማለት ነው። ግን ሌላ ዋናው ጥያቄ ግን ምንድነው መሰለህ? ወልድ ዋህድ ምን ነው ጥያቄ ካለ ወደ ጥያቄማ ልሄድ ነው እኮ። አየሽ ጥያቄ ምንድነው? ነብያችሁ መሐመድ አላህ ለነብያችሁ መሐመድ እኔ አምላክ ነኝ ያለበትን ቃል በቃል ትነግረኛለህ? ለሙሴ ያለውን አይደለም፣ ለነብያችሁ መሐመድ አላህ እኔ አምላክ ነኝ ያለበትን ታሳየኝ ትችላለህ? የሙሴን እንዳታመጣልኝ። እኔ ለነብዩ መሐመድ ነው ያልኩት። ሙሴም አልፏል። አላህ ነብዩ ሰለላሁ ዐለይሂ ወሰለም ይናገራቸዋል። ለሙሴ ማለት ከኦሪት አላመጣልህም። ከኦሪት ከቁርአን ነው ከቁርአን ችግር የለም። እሺ አላህ በቁርአን ላይ ምን ይላል? ቃል በቃል እኔ አምላክ ነኝ የሚለውን ችግር የለው። ቃል በቃል አንድ ያውጣለት ሱራ ጣሃ ላይ። እሺ አጣለት ሁድ ያውና አላህ በቁርአን ላይ ምን አለ? እኔ አላህ ነኝ። የትኛው ነው? ቁጥሩን ንገረኝ። ያን 14 ላይ ምዕራፍ 20 ቁጥር 14 ምንድነው ምዕራፉ? ምዕራፍ 20 ቁጥር 14 ጣሃ ያ አንዴ ምዕራፉ ምን ንገረኝ። ምንድነው ምዕራፉ? ጣሃ ምዕራፍ 20 ቁጥር 14 ያ ሰላም ያ ሰላም ያ ሰላም። እሺ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም። ቁጥር ስንት ነው? ምዕራፍ 20 ቁጥር 14 ቁጥር 14 እሺ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ሊዚክሪ
إن الساعة آتية يكاد أخفيها لتجزى كل نفس بما تسعى فلا يصدنك عنها من لا يؤمن بها واتبع هواه فتردى وما تلك بيمينك يا موسى قال هي عصاي أتوكأ عليها وأهش بها على غنمي ለሙሳ የተናገረው فيها مآرب أخرى ማን ነው ተናጋሪ ቁርአንን ለሙሳ ነው የተናገረው የጠየቁ ለነብዩ መሐመድ ነው ያለው ለሙሳ አይደለም ረጋ በል ቁርአን ለማን ነው የተወረደው ለሙሳ ነው ለሙሳ አይደለም ያልኩት ጥያቄ እኔ መሐመድ አሁን አላህ ነው ፈጣሪ ያለ ሲናገር እኔ አላህ ነኝ ያለበትን ነገር ነው ይሄ ማን ነው እየተናገረ ያለው ነው ያልኩት ጥያቄ አላህ ለሙሴ አይደለም እኔ ጥያቄ ለነብዩ መሐመድ ነው ፈጣሪ ሲል አታዳምጥ ከነገር አታወራም እሺ አዳምጣለሁ ተናጋሪው ይባል ማን ተናጋሪው ማን ነው ስለ ተናጋሪው አይደለም ያው የጠየቅኩ ያለው ለነብዩ መሐመድ አላህ እኔ አምላክ ነኝ ብሎ የተናገረ እሺ ጥያቄ አለ ሳይቀጥል ሁሴን ፈልገህ ነበር እንትን እንደሰግድ ልሄድ ነበር ጠርተህ ነበር ጃስሚን አለች ማዳር አለ ፍትወድ አለ ቀጥሉላችሁ አሁን እኔ ኦኬ ስለ አሁን የሰጣኸኝ ስለ ሙሴን ሞቱ ማን እንደጻፈው የጠየቀኝ በትክክል አላገኘሁትም ግን እኔ ሙሴ እንደጻፈው አክበር በርቲ ጎበዝ ነች እንደዚህ በቃ አንዳንዴ ወደ ተሰጣኝ በጣም ጎበዝ አሁን ላደንቅሽ ነው ገና በቃ እኔ መልስ ላገኝ አልቻልኩም ትክክለኛ አካሄድ በቃ ሂጂ ቀጥሽ ልጨርስ ግን ኢያሱ ካንተ በኋላ የሚመጣ ነብይ የሚነሳ ነብይ ያለ ስላለው እግዚአብሔር ኢያሱም ሊሆን ይችላል ወይም እሱ እኔ ግን የተማቀው ሙሴን በእግዚአብሔር እንዳጻፈው ስለሞቱም እንዳጻፈው ነውና እኔ አሁን ስላላወቁት የለም ማለት አይደለም ግን እኔ አመጣልሃለሁ ማለት ነው አሁን ተመልሼ አመጣልሃለሁ ግን አንተ አሁን ያንተን ስጠኝና እኔ ነኝ የጻፍኩት ያለው እንደገና ደግሞ ለምንድነው አሁን መልስልኝ ደግሞ የጠየቁህን ለምንድነው ስለ ታሪክ ስለ አዳም ታሪክ ሙሴ ነግሮን እያለ በመጽሐፍ ቅዱስ ለምንድነው መሐመድ በኋላ መጥተው የገለጠልን የነገረን ገነትን በሰማይ እንደነበረች የነገረን ለምንድነው ይሄን ነገር ያስረዳሽ አንደኛ አምላክ አላህ Subhanahu Wa Ta'ala እውነት ነው ባለፈው ዘመናት ላይ ተናግሮ ነበር ያ ቃሉ የሚቀየር ነው ወይ የሚቀየር አይደለም ነገር ግን እነዚህን መጽሐፍቶች ከጊዜ በኋላ ሰዎች በረዟቸውና የራሳቸውን ሐሳብ አስገቡባቸው ስለዚህ አምላክ በቀጣዩ ነብይ ያንን ያስገቡትን ስህተት ማረም ነበረበት ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አስነሳና እነዚህ ነብያቶች ሃይማኖታቸው ምን እንደነበር በተለይ ለክዱ የነሱን ትክክለኛውን ታሪክ እያመጣ ያስቀምጠዋል ለምሳሌ ቀደም ሳነሳ ነበር የሙሴ ታሪክን ሄዳችሁ አንብቡ ያነበርነው እዛ ስንድ በርካታ የተሳሳቱ ነገራቶችን እናገኛለን ሙሴ ለምሳሌ እጁን እዚህ አስገብቶ ሲያወጣ ጊዜ ያለምንም ህመም ሰላም የሆነች የምታንጸባርቅ ነጭ ሆና ልክ እንደ ፀሐይ ሆና የምታበራ እንደሆነች ይነግረናል መጽሐፍ ቅዱስ ላይ ግን ሄደን ሳናይ እጁን ሲያስገባ ሙሴ ለምጽ ሆነች ይላል እግዚአብሔር ተብለ በሽታ ሆነበት ለምጽ ታውቂያለሽ ለምጽ ሆኖ እጁ ወጣ ይለናል ይሄን ስተታረመው ለምጽ ሆኖ የሚናገር የቱ ጋር ነው ከተባለ እኔ ላሳይሽ መጽሐፍ ቅዱስ ላይ እንዲህ አይነት ስተቶችን ያውና ምን ይላል እዚህ ቦታ ላይ ለምሳሌ ወደ ዘጸአት ምዕራፍ 4 ቁጥር 6 እግዚአብሔርም ደግሞ እጅህን ወደ ብብትህ አግባ ነው እጁንም ወደ ብብቱ አገባት ባወጣተም ጊዜ እነሆ እጁ እንደ በረዶ ምን ሆነች ለምጽ ሆነች በሽታ አላህ ግን ይሄንን አረመው ምን አለ ያለ ምንም በሽታ ተአምር ትሆናለች አልኩት ሙሴን እያለ ያርመዋል ለምጽ ሆነ ማለት ለተአምሩ ለምጽ ሆነችና ወደ ነበረችው ከተመለሰች ለምጽ በሽታ ነው ለምጽ ማን ነጭ እና እሱ እግዚአብሔር ለተአምሩ ለምጽ ሆና ወጣችና ከዛ በኋላ እግዚአብሔር ደግሞ እዛን ጊዜ እኮ ወደ ነበረበት ተመለሰ እንዲያሳየው እግዚአብሔር ተአምሩ ለማሳየት በሽታ ለምጽ ሆነ እኮ ያለን ነው ለምጽ በሽተኛ ሆኖ አሳያቸው ለምጽ ምንድነው በሽታ እኮ ነው
የወልደ አዋድን ጥያቄ ለምን አልመለስክም? አቃታ አንዴ አንተ አንዴ ችግር የለም። ሰው አንድ መድረሳችን ነው አውርታ ያቀም ይገባል። የሆነ ሰው ሲገባ ተከታይ ይገባል። ጥያቄ ሲመጣብህ ታወጣለህ። እንዴት ታደርጋላችሁ ይላል። ራሱን ችላ ያወራ ወላሂ ይቀር እየተረገ ነው። ልጆች ሊሰግድ ነው። ጃስሚን ምናምን ቀጥሎሽ ይኸውልሽ፣ አንደኛ ለምጽ ነው ያለው የቆዳ በሽታ አይነት ነው። በሽታ አይነት ነው ለምጽ ካላወቅሽ አይደል? ይሄን አላህ በቁርአን ላይ አረበው ምን ገይሪ ሱኢል ብሎችን ቃል አንስቶ ያለምንም በሽታ ሰላም የሆነች አየተን ተአምር አደረኩለት የምታንጸባርቅ የምታበር አደረኩለት እጁን እያለ ይናገራል። ስለዚህ እንዲህ አይነቶቹን ስህተቶች ሊያርማቸው ዘንድ ነው አላህ ቁርአንን ማውረድ ያስፈለገው ማለት ነው። ለምሳሌ ለናሙና ያክል ነው። ይሄ ዛሃራና ጃስሚን ረመዳን ካላችሁ ናይ ሐቅ አለ ሰላም ግን እኔ ጥያቄ በትግርኛ ሰላም ብላትና መርሲ ቀጥሉ። እሺ እኔ እና እሱ አንድ ነን። ሊቀጥሉልሻል፣ ችግር የለውም። አንድ ሰው አድስከ አምጣልኝ እንጂ መጀመሪያ ሳትሄድ ቁርአኑን እኔ የጻፍኩት ያለውና አስጠይቅ እዛ ወደዛ ያውና እኔ ነኝ የጻፍኩት ያለበት ያዙ ስጠኝ። ስክሪንሻት አንሺ ናይ ስጠኝ አነበዋለሁ። ተርሚዲ ስንት 3954 እሺ ቀጥሉላት። እሺ ልጆች ያው ቃል በቃል ቁርአንን ሳዘጋጅ የነበርኩት እኔ ነኝ ብሎ የተናገረው ሱሐባ ራሱ ሰው ይቃል 3954 አይዋ ቁርአንን ሳዘጋጅ የነበርኩት እኔ ነኝ ብሎ ቃል በቃል የተናገረው ሱሐባ ነው። ቀጥሉ ልጆች ባረከላሁ ፊኩም። ቁርአን የጻፍኩት እኔ ነኝ ብሏል። ዘጋ ችግር የለም። مرحبا ከላይም ተጣጣላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። እንዴት ነሽ ሜርሲ? እግዚአብሔር ይመስገን። እንዴት ነሽ? ጨምርላት። ሌላም ሜርሲ ሌላውንም ያለው ቡኻሪ 2832 ላይ ታገኛለሽ። ቃል በቃል እዚህ ይላል። ማን እኔ ነኝ የጻፍኩት ያለው ነው የፈለኩት። ራሱ ሱሐባው ዘይድ ራሱ ሱሐባ እያልኩሽ ነው። ዘይድ ኦኬ ኩንቱ አክቱቡ እኔ ራሴ ስጽፍ ነበር ብሎ የተናገረበትን ቃል በቃል እዚህ ጋር ታገኛለሽ። አይ ጃስሚን ካላችሁ ቀጥሉ። ያ ጀማዓ እንትን ከመጀመሪያ በፊት ግን ማለት ነው ቪዲዮ ፖስት አድርጌያለሁና ገብታችሁ አንድ ኮፒ ሊንክ አድርጉልኝና የሚደረገውን አድርጉ። እሺ ቪዲዮ ፖስት አድርጌያለሁ ሰሞኑን ነው እየሰበሰብኩኝ ነበር እያለ እኮ ነው። ጻፍኩት እኮ አላለም። እዚህ ጋር እንደሰበሰበን መጽሐፍ ነው መሰብሰብማ ከተለያየ ሰው እየጠየቀ ሰብስቦ ማምጣት። ኦኬ ከአላህ መልእክተኛ ጋር ቁርአንን በጨራቅ እንሰበስብ ነበር። ስለዚህም የአላህን እሱ እኮ መሐመድ እያለ እኮ ነው ይሄ ከሱ ጋር ሆነን ነው የሚለው ያለው። ተርሚዲ ያለው ተርሚዲ የነገርከኝ ከመሐመድ ጋር እያለ ነው። ይሄንን ተጋጊ አንዴ ያለሽ ታሪም ቁርአን እኮ በጣም ዩኒክ ከሚያደርገው ነገሮች ውስጥ አንዱ ምንድነው? አሁን ለምሳሌ ባይብልን ብትመለከቱ ኢየሱስ አሁን የኔ ጥያቄ ከመሐመድ በኋላ የተጻፈው መጽሐፍ ውስጥ ማን ነው የጻፈው? እኔ የጻፍኩት ያለው ውስጥ ጠኝ ነው የኔ ጥያቄ። አንዴ ታዳምጫለሽ? እሺ ነው ጥያቄ እንዲገባሽ ብዬ ነው። አዳምጪኝ አንዴ። እኔ እንትን ማለት አልወድም። ያለሽ ነብዩ ቁርአን ከምንም ነገር ከየትኛውም እናንተ ካላችሁ መጽሐፍ በጣም ዩኒክ የሚያደርገው ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባሉበት ዘመን ነው የተጻፈው። ኦኬ ሙሉ ለሙሉ የተጻፈው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባሉበት ነው። ከዛ በኋላ ስለዚህ ማስረጃታችሁ ይሄው ሰጠሽ እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባሉበት ጻፍናለሽ እኮ ምንድነው መሰለሽ መጽሐፍ የሚለለ ሰበሰብ ነው እያለ ነው። መጽሐፍ በዛን በእንግሊዝኛ አንብቢሽ በቃ በወረቀት የጻፈው ማን ነው? አሁን በመጽሐፍ በቁርአን የጻፈው ማን ነው? እዛን ጊዜ እንደውም ወረቀት በአስረኛው ክፍለ ዘመን ነው ወረቀት የመጣውና በወረቀት የጻፈው የለም። እህታችን አዳምጪ። በወረቀት ተጻፈ አይደለም የተባልሽው ሜርሲ። ቁርአን የጻፈው ማን ነው ነው አዳምጪ ተናገር። እንዴ ምን ሆነ ነው ከሰሻውሪ ስታውሪ እንትና ተጣደፊ እያልኩሽ ያለሁትን ዳኢ ለላህን እንትን በሉት እስቲ እየሳበልኝ አይደለም።
ቆይ አንዴ ላኢላሃ ኢላላህ ይኸውልሽ በወረቀት ተጻፈ የሚል ነገር አይደለም የተናገርነው። እሺ በመጀመሪያ መልስ ለመመለስ ከመሮጥሽ በፊት አዳምጪ። ላኢላሃ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። አይና ሰው ቀጥለላት። ደህና ነሽ? እንዴት ነሽ? ሜርሲ ላሳይሽ ቃል በቃል ማን እንደጻፈው ነው። ሐዲስ ሰጥቷል። እኔ ቁርአን ማን ጻፈው? እኔ ጻፍኩኝ ያለውን ይስጠኝ ነው ያልኩት። ቁርአንን የጻፍኩት እኔ ነኝ ያለ ይስጠኝ። እታችን እሺ፣ አንዴ ተረጋጊ። እኔ እሰጥሻለሁ፣ ከፍትልሻለሁ። እሺ አንዴ እሺ የት አለ? ኦኬ ሰሃቦችን ነው የፈለግሽው? የሚጽፉትን ነው ወይስ እኔ ነኝ የጻፍኩት የሚለውን የፈለግሽው? እኔ ነኝ የጻፍኩት የሚለው ሁሴ ምን እንዳለ ነበር አይደል? ሁሴን ያለው ይሰማሻል? የታለች የወጣች ነው? አዎ እየሰማሁ ነው ወንድማችን። እኔ አንድ ሰሃባ እኔ ነኝ የጻፍኩት ቁርአንን ያለውን ስጠኝ ወንድማችን። እኔ ያለሁኝ ወይስ ወንድማችን ነው? እኔ እየሰማሁት አይደለም። ሰላም አለይኩም ወራህመቱላህ። ሰላም እንዴት ነህ? አሁን ቁጥር የሰጠሽ ቁጥር ምን ይላል? ኩንቱ አክቱቡል ወህይ ለረሱሊላህ ሰለላሁ ዐለይሂ ወሰለም ይላል ዘይድ ብን ሳቢት። ዘይድ ራሱ ከረሱል ሰለላሁ ዐለይሂ ወሰለም ዘመን ጀምሮ እስከ ዑስማን ረዲየላሁ ዐንሁ ኮፒ ተደርጎ እንኳን ቁርአን ወደ ሁሉም ሀገር ሲላክ እዛም ዘመን ኮፒ ካደረጉ ሰዎች አንዱ ነበር። መጀመሪያ አሁን ያሰጠሽ ሑሳን በሚውና ኩንቱ አክቱቡ እኔ እጽፍ ነበር አልዋሂ ቁርአን መለኮታዊ መልእክቱን ለማን ለረሱሊላህ ሰለላሁ ዐለይሂ ወሰለም ለረሱል እጽፍላቸው ነበር አለ። ከዛ ምን አለ? እዚህ ላይ አንዱ ጸሐፊ እንደሆነ አቡበከር እሱ ብቻ አይደለም መስካሪ የሙስሊሞች መሪ የሆነው አቡበከር ረዲየላሁ ዐንሁ ስልጣን ይዞ ሙስሊሞች ሲመራ ምን አለው? ያ ዘይድ እኛ እናውቃለን አንተ የረሱል ሰለላሁ ዐለይሂ ወሰለም ወህይ መለኮታዊ መልእክት ጻፊ ነህ። ስለዚህ አንድ ላይ ብናደርገው እንኳን አንተ ኃላፊነት ተሰጥተናል አለው። አንድ ላይ አደረጉት፣ ሰበሰቡ። ከዛ በኋላ ደግሞ በቁርአን የጻፈው እሱ ነው። አሰላሙ አለይኩም። አንድ ነው በቁርአን የጻፈው ቁርአን መረዳት ስላልፈለገች ነው እንጂ ወይም ደግሞ የተሰጣትን አንዴ ትልቁ ላይ አድርጎ የተጻፈው ከመሐመድ ጋር ነውና የጻፈው ንገረኝ። ኧረ ሚርሰባ እንደው አላህን ፈርተሽ በእናትሽ እንደው በፈጠረሽ አምላክ አንዴ አታድርጊኝ። ይኸውልሽ አንዴ ሁሱ የሰጠሽን ሐዲስ ክፈችው፣ በቃ ክፈችልን እስኪ አንዴ ክፈችው። ክፈችው ስክሪንሻት አድርገሽ ለጥፊው እዚህ ጋር ችግር የለም። እንግሊዝ በእንግሊዝኛ አንድ ቴሌፎን ነው ያዝኩት እዚህ ኮምፒውተር ውስጥ ከፍቼዋለሁ። ለጥፊው አንቺ ለጥፊው ከፈለግሽ አንቺ ለጥፊውና አንቺ አስረጅኝ። ከዛ እንድታነቢልን እኮ ነው። አንቺ አንብበሽ አስረጅኝ። እኔ ምን አደረጋኝ? እኔ እኮ ስለ ሙሴ ነው። እኔ ሙሴን እንደጻፈ አሳየሁትና የኛ ግን አለ አንዴ ምን እንዳደረግሽ አታስገድጂኝ። እኔ ከአንቺ ጋርና ከሜሪ ጋር ማውራት በጣም ነው የሚከብደኝ። ይኸውልሽ እኔ ከሀቅን ይዛራለሁ ከሀቅን ይዛራለሁ። አንቺ እንደውም ግማሽ ሰው ነሽ። ከአንቺ ጋር ማውራት አልችልም። ስርዓተ ቢስ አትሁኑ። ሌላ ሰው ካለ ጋር አውሩ። ምናልባት ቀደም ውፉ የሰጣት ሌላም ሊሆን ይችል ነበር እና እኔ ሳሂህ ቡኻሪ 4000 ሌላ አይደለም ነው ዛይድ የጻፈው ራሱ ነው። ዛይድ የጻፈው እኔ ጽፌያለሁ ከነብዩ ሰለላሁ ዐለይሂ ወሰለም እየተቀበልኩ ጽፌያለሁ። ናም ገባኝ። እዛኛው ላይም በተረዳው እንግሊዘኛው ላይም እዚህ ላይ ሌላ የሰጣት ይሄ ደግሞ 4990 ላይ ቀጥታ የሚያወራ ነው እና እዛ ላይ እዚህኛው ላይ ማጠጋቢ መልስ ይሰጣታል የሚለው ነው። አይ ቲንክ እሷ ራሷ አሁን ያለችው
ተርጉማው ነው በአማርኛ ትራንስሌት ስታደርገው ለዛ ነው ጎግል ትራንስሌት ሰበሰብኩት ይላልና ወይ እንግሊዘኛ ትክክል አይደለም የሚያመጣው ለዛ ነው። ቪዲዮ ፖስት አድርጌያለሁ። እሺ ያጀማ ገብታችሁ ኮፒ ሊንክ አድርጎልኝ አንዴ ቪዲዮ ፖስት አድርጌያለሁ። ገብታችሁ ኮፒ ሊንክ አድርጎልኝ። እሷ መጣችሁ በዛይ ታሪክ በጣም አስገራሚ ነው። እንደነሱ አሁን ከሙሴ ከ1500 ምናምን ዓመት በኋላ የተጻፈ መጽሐፍ ሙሴ ጻፈው ብላ ያመጣች አጣየቁ ራሱ ዘይድ ብን ሳብት አንደኛ ራሱ እኔ እጽፍ ነበር ወህይ ለረሱል አለይሂ ሰላቱ ሰላም ብሎ ተናገረ። ሁለተኛ ሰሃቦች ራሳቸው እና አቡበከር ራሱ እኛ ኮና ቃለኝ ታማኝ የሆንክ ወጣት ለረሱልም ሰለላሁ ዐለይሂ ወሰለም ወህይ የምትጽፍላቸው ሰው ነህና ብሎ አቡበከር ራሱ አንድ ላይ ሲሰበስቡት በአቡበከር ዘመን አማከረው። ከዛ በኋላ ደግሞ ወደ ሁሉም ሀገሮች ኮፒ ተደርጎ ሲላክ ቁርአን የተሰበሰበው ጊዜ ዑስማን ረዲየላሁ ዐንሁ ኮፒ አድርገው ወደ ሁሉም ነገር እንዲላክ ኮፒ ሊያደርጉ ከመረጣቸው ሰዎች አንዱ ማን ነው? ከነርሱ ሰዎች መካከል አንዱ ዘይድ ብን ሳቢት ነው። ዘይድ ብን ሳቢት በጣም ትልቅ ስራ ያለው ሰው ነው። በቁርአን ሐፊዝ አልቁርአን ደግሞ ነበር። ሐዲስ ሰሒህ አልቡኻሪ ላይ እንደተገለጸው ይህ ሰው ጸሐፊ ነው። ቁርአን ሙሉ ይሐፍዛል። ከረሱል ሰለላሁ ዐለይሂ ወሰለም ዘመን ጀምሮ እስከ ዑስማን ረዲየላሁ ዐንሁ ወደ ሁሉም ሀገር ቁርአን ኮፒ አድርጎ እስከይልክ ድረስ በዚህ ዙሪያ ትልቅ ስራ የነበረው ሰው ነው ማለት ነው። ቀጥሎ ጀዛኩሙላህ ሰላም አለይኩም። ትንሽ ሰላም ሰው ላስገባ እንትን የጥያቄ ያላቸው ይላማ እሺ ትንሽ እንሂድበት እንዴ ማለት የሚፈልግ ሰው ካለ ማስረጃ እያወጣ አሳያለሁ። እሺ አላ ኩሊ ሐል ቁርአን እንዴት ተጻፈ ከሚለው ጋር ተያይዞ እዛ ላይ በነገራችን ላይ ሁሉንም ከፈለጋችሁ ኪታቡል መሳሒፍ ለአቢ ዳውድ አሰጅስታኒ የእሳቸው መጽሐፍ አለ ሙሉ ከፈለጋችሁ ማለት ነው። አይ አማርኛ ይሻለናል አረብኛ አንችልም የምትሉ ከሆነ የአቡኪ መጽሐፍ አለ ባለፈው የተመረቀው ማለት ነው። እሱ በጣም አሪፍ መጽሐፍ ነው አቡኪ ማለት ነው። ከሰባይ በታች ያለው እሱን ግዙ። አላ ኩሊ ሐል ቁርአን በምንድን ነው የተጻፈው፣ ምን ላይ ነው የተጻፈው፣ እንዴት ነው የተሰበሰበው የሚለውን ትንሽ አንድ በቃ ሁለት እንትን መረጃዎች ከጠቀስን ወይም ስለ ዘይድ ብን ሳቢትም እንዴት እንደተሰበሰበ አንድ ሁለት ነገር እንበልና ኢንሻአላህ እንትን እንላለን። ቁርአን ብዙ እርከኖችን በማለፉ በብዙ ነገሮች ላይ ተጽፏል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ቁርአን በተጻፈው በጊዜው በነበሩ ተፈጥሯዊ ቁሶች ነበረ። አጻጻፉ ግን እጅግ ጥብቅ በሆነ ቁጥጥር ስር ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወህይ በወረደ ሰዓት ጸሐፊዎቻቸውን በመጥራት እንዲጽፉ ያዙና ቦታውንም ይጠቁሙ ነበር። ለምሳሌ ቁርአን ከሚጻፍባቸው ነገሮች ሊኻፍ የሚባለው ቀጫጭንና ነጫጭ ስስ የሆኑ የድንጋይ አደላድሎች አሉ። በሱ ነበር የሚጻፈው። ሪቃዕ የሚባል ነገር ነበረ። ሪቃዕ ብሎ ማለት ከቆዳ ከወረቀት ወይም ከጨርቅ የተሰሩ ስስ የሆኑ መጻፊያ ቁሶች ነበሩ። ኡሱብ የሚባለው የዘንባባ ዛፍ በዛ ላይ ይጻፍ ነበር። አክታፍ፣ አቅታብ፣ አዲም የሚባሉ እነዚህ በእነዚህ አይነት ነገሮች ነበር የሚጻፈው። ታዋቂውና ታላቁ ምሁር በገዊ ኢማም አልበገዊ ዐለይሂ ረሕመቱላህ ማየት ይቻላል ሸርሑ ሱና በሚባለው መጽሐፋቸው ላይ ማለት ነው። ሰሓቦች ቁርአንን በነቢዩ ሰለላሁ ዐለይሂ ወሰለም የሰበሰቡት በጽሁፍ ሰፍሮና በቅደም ተከተል ተቀምጦ ነበር። ነገር ግን በአንድ ጥራዝ እንዳልተሰበሰበ ይሄ ኢማም ይጠቅሳል ማለት ነው። ሼኽ እስላም እብኑ ተይሚያ መጅሙዑል ፈታዋቸው ላይ ያስቀምጣሉ። ስለ አጻጻፉና አስፈላጊነት ሲገልጹ ቁርአን በሰዎች ልቦና ላይ መሐፈዙ ወይም ቃለ ጥናት መደረጉ ዋናው መተመኛ ቢሆንም የጽሁፉ መዝገብ ግን ለተጨማሪ እርግጠኝነት ለመጪው ትውልድ እንደ ዋና ማስረጃ እንዲያገለግል ተደርጓል በነው ሼኽ እስላም እብኑ ተይሚያ ያስቀመጡት ማለት ነው። እሺ ቁርአንን
በአቡበከር ስዲቅ ረዲየላሁ አንሁ ለምንድን ነው የተሰበሰበው? በነቢዩ ጊዜስ ለምንድን ነው ያልተጻፈው የሚለውን ትንሽ እንትን እንበል። የመጀመሪያ ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ሙሉ በሙሉ ተጽፎ የነበረ ቢሆንም ግን በአንድ ጠራዝ ላይ ያልተሰበሰበበት ምክንያት ወህይ በማንኛውም ሰዓት ሊወርድ ስለሚችል የአንቀጾቹ ቅድመ ተከተል ሊለዋወጥ ስለሚችል በአቡበከር ዘመን ግን አሰባሰብ የመጀመሪያው ይፋዊ ወይም ዘ ፈርስት ኦፊሻል ኮምፕሊሽን የሚባለው ማለት ተብሎ ይታወቃል። የመጀመሪያው ማለት ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በዓለም ከተለዩ በኋላ አቡበከር ስዲቅ ረዲየላሁ አንሁ መሪ ሆኑ፣ ኸሊፋ በሆኑ ጊዜ የሪዳ ጦርነት ተደረገ። ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ሪዳ የሚባለው ነገር ወይም ወደ ምንድነው ከእስልምና የከዱ ወገኖች ላይ የተደረገ ዘመቻ ነበር። በተለይም በየማማ ጦርነት ጊዜ የማማ የሚባለው ጦርነት ቁርአን በቃላቸው የሐፈዙ ሑፋዞች ሰሃቦች በብዛት መሳዋታቸው ወይም ሰማዕት መሆናቸው በሙስሊሙ ዘንድ ትልቅ ነገርን ፈጠረ፣ ትልቅ ድንጋጤን ማለት። ኢማም አልቁርጡቢ ዐለይሂ ረሕመቱላህ እሳቸው ይሄን ይጋሳጥርና ከይቅርታ ጋር እኔን አናግረኝ ጥያቄ አለኝ። እሺ በቃ ጠይቅ፣ በኋላ እንሄድበታለን። ትሄዳለሽ። አንድ በቃ 5 ደቂቃ በቃ ይበቃኛል። እና የዛን ጊዜ የተጻፈው ሰሃቦች ሐፊዝ የነበሩ ሰዎች በዛን ጊዜ መሞታቸው ነው። በየማማ ጊዜ በጣም ብዙ ሰሃቦች ሞተዋል። እሺ ኢብኑ ከሲርም ረሂመሁላሁ ተባረከ ወተዓላ የመጀመሪያ የሰበሰበው አቡበከር ረዲየላሁ ዐንሁ ቁርአንን የሰበሰበው እሱ ማለት የመጀመሪያ ሐሳቡን ያመጣው ዑመር ነበረ። እንትናም አቡበከር ረዲየላሁ ዐንሁ ተቀብሎት ሐሳቡን የዛኔ ነው የተጀመረው በአቡበከር ጊዜ መሰብሰብ። ኢማም አልቡኻሪ ዐለይሂ ረሕመቱላህ ቡኻሪ ላይ ባለ ሐዲስ ላይ ዘይድ ብን ሳቢት 4986 ላይ ቡኻሪ ላይ ማለት ትችላላችሁ። ኢማም አልቡኻሪ ላሳጣጠረውና በዘገቡት መሰረት ዘይድ ብን ሳቢት እንዲህ ተብሏል። ዘይድ ብን ሳቢት ረዲየላሁ ዐንሁ በየማማ ጦርነት ተከስቶ ቁራዎች በመገደላቸው ምክንያት አቡበከር መልእክት ወደ እኔ ላኩ ይላል። ዘይድ ብን ሳቢት ማለት ነው። ከዛ እሳቸው ዘንድ ስደርስ ዑመር ብን አልኸጣብ እዚያው ነበሩ። ሐሳብ ተለዋወጡ። ከእንደገና እንዴት ነው ነብዩ ሰለላሁ ዐለይሂ ወሰለም ያላደረጉትን ነገር እንዴት ታደርጋለህ አሉ። ዑመርም ይህን በአላህ ስም እምላለሁ አስፈላጊ ነገር ነው ብሎ ሐሳብ ካቀረበ በኋላ ዘይድ ብን ሳቢት እንዲጽፍ ተደረገ። እንደውም እንዲጽፍ ባደረገ ጊዜ ምንድነው ያለው? እኔ አንድን ተራራ ከአንድ ቦታ ወደ ሌላ ቦታ እንዳንቀሳቀስ ቢጠይቁኝ ኖሮ ይቀለኝ ነበር። ቁርአንን እንድሰበስብ ካዘዙኝ የበለጠ የሚከብድ ነገር የለም ብሎ ነው ያዘዘው። የዛኔ ነው ቁርአን ምን የተደረገው የተጻፈው። ዘይድ ብን ሳቢት በዚህ ተግባር የተመረጠበት ምክንያት አቡበከር ረዲየላሁ ዐንሁ ለዘይድ እንዲህ ብለውት ነበር። አንተ ረጁሉን ሻቡን አቂሉን፣ አንተ ብልህ ወጣት ነህ፣ በምንም አንጠረጠረህም። የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ወህይ ተጽፍላቸው ነበረ። ይህንም ሰሒህ አልቡኻሪ ላይ 4 ተቋረጠ ወይስ ምክንያቱ? አይ ነው ከሱ ነው ተቋርጧል። ኦኬ አለ ኔትወርክ እንደቀደሙ ታብታብ አድርጉ። እሺ ያጀማ 1 ሚሊዮን እስካሁን ድረስ አልሞላም እና ታብታብ አድርጉ። ከዛ በኋላ እንትን ይሄ ከሁሱ ስም አጠገብ ያለችውን ይሄ ልብ ቅርጹን ፋሚሊ የሚለውን እሱን እንትን በሉ ጆይን በሉትና ፋሚሊ ሆኑ። እሺ ባረከላሁ ፊኩም። ላይቭ ቫይራል እንዲወጣ ያደርገዋል እሱ ነገር። ከዛ ደግሞ ቪዲዮ ፖስት አድርጋለሁ ብትመልሷት ያስሚን ጠይቃት ነገር አለ ሜርሲል ማለት ነው። መርሃባሽ ቪዲዮ ፖስት አድርጋለሁ። አንዴ ቪዲዮውን ገብታችሁ ኮፒ ሊንክ አድርጉልኝ። ሰሞኑን በጣም አካውንቴ ዋርኒንግ እየሰጠኝ ነው አላሁ አለም ለምን እንደሆነና ቪዲዮውን ጀስት ኮፒ ሊንክ አድርጉልኝ። እሺ ጀዛኩሙላህ ዳይላላህ ቀጥል። መቼ እንዳስወጣኝ አላውቅም። እያወራው ነበር እና አላ ኩሊ ሐል ጸሐፊ ከነበሩት እንትን ላይ ዘይድ ብን ሳቢት የመጀመሪያው ነው። አቡበከር ብን አብዱራህማን አሱለሚ ከሰሃቦች ደግሞ ዑመር ዑስማን ያቋረጥከው እንትና አንተ የአላህ መልእክተኛ አለይሂ ሰላቱ ሰላም ወህይን ትጽፋለህ የሚል ብሎ የመሰከረለትን ማለት
እዛ ላይ ነው እንዲያቆምኩት። እኔ እኮ ወጥቻለሁ ማለት ነው። እኔ ጋር እንዳለው ነበር የሚያሳየኝ። አላ ኩሊ ሐል እሺ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን ላይ ነው ያቋረጥኩት? እዛ ላይ ነው አይደለ? ዘይድ ብን ሳቢትን አቡበከር እንደጠሩት ምናምን ተናግሬ ነው ያቆምኩት። እዛ እናንተ ታማኝ ነህ ለረሱልም ዋህድ ጽፍላቸው ነበር ብለህ አቋረጥ። እሺ አላ ኩሊ ሐል ዘይድ ብን ሳቢትን አቡበከር ረዲየላሁ ዐንሁ የመረጠበት ምክንያት ምንድነው? አንተ ብልህ ወጣት ነህ፣ በምንም አንጠረጥርህም። ለአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ወህይን ትጽፍ ነበር ያለው ማን ነው? አቡበከር ነው ረዲየላሁ ዐንሁ። ዋና የመሰከረለት እሱ ነው። ቡኻሪ ላይ ማየት ይቻላል። 4986 ላይ ማየት ይቻላል ማለት ነው። የወህይ ጸሐፊ መሆኑ አንደኛ፣ አራት ምክንያት ነው የተመረጠው ዘይድ እርሱ ነው አብረው ሲማማሩ የነበረው ጊዜ ላይ እዚህ ላይ ነበረ የነበረው ዘይድ ብን ሳቢት። አራተኛ ደግሞ ታማኝና ብልህ መሆኑ ይሄኛው የተመረጠው ማለት ነው። መርሐባ። አሁን ጥያቄዋን አስተናግዳ ዘኸር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ እናቴ? ሰላም ወራህመቱላሂ ወበረካቱ ሐቢበቲ አላህ ይሐፍዘክ። አልሐምዱሊላህ። እንዴት ነሽ አንቺ? ቀጥሜሽ ትይልሽ። በዚህ ያወራውን አንድ ጥያቄ ልጠይቅ፣ ፈቃደኛ ነኝ ልትመልስ? እሺ ባወራው ችግር የለም። እዚህ ጋር አሁን ዑመርን መጽሐፉን እንደሰበሰበው ነግረኸኛል አይደል? ነግረኸናል አይደል? አቡበከር ሶሪ አቡበከር። አሁን በምን ነበር የተጻፈው? በወረቀት ነው የተጻፈው? እሺ በቃ አዳምጪ። ሲጻፍበት የነበሩ ብዙ ቁሳቁሶች ነበሩ። ለምሳሌ ለኻፍ የሚባለው ቀጫጭንና ነጫጭ ስስ የሆኑ የድንጋይ ደላለሎች ነበሩ። በሱ ነበር አንደኛ የሚጻፈው። ሁለተኛ ሪቃዕ የሚባል ነገር ነበር። ከቆዳ ወይም ከወረቀት ወይም ከጨርቅ ማለት ነው የተሰራ ስስ የሆነ መጻፊያ ቁሶች ነበሩ። ኡሱብ የሚባል የዘንባባ ዛፍ ላይ ሰፊው ማለት ነው ክፍል ነው። እሱ ቅጠሉ ላይ መንት ነው ይራገፍና ጠፍጣፋው የዝንጣፉ ክፍል ላይ በዛ ነበር የሚጻፍ። ሌላም ከፈለግሽ ልጨምርልሽ። አክታፍ የሚባል ትልልቅ ትከሻቸው ሰፋፊ የሆኑ አጥንቶች በዛ ላይ ነበር የሚጻፍ። ወይም አቅታብ የግመል ኮርቻ ላይ። አዲም የሚባለው ተለፍቶና ተስተካክሎ የተዘጋጀ ለስላሳ የእንስሳት ቆዳ ላይ እዛ ላይ ነበር የሚጻፍ። ማን ነበር የሚጽፈው? ጸሐፊዎች ሁሉ በነቢዩ ጊዜ ሰለላሁ ዐለይሂ ወሰለም ጸሐፊዎች ብዙ ነበሩ። ይሄንን የተጻፈው ዑመርን አቃጥሎታል አይደል? የመጀመሪያው አላቃጠለው። ማን ያቃጠለው? የተቃጠለ የለም። አላቃጠለው። ማን ያቃጠለው? አንቺ አታውቂም? ቆይ እንጣለካ ዑመር እንዳቃጠለው ነው። ማስረጃ። እሺ አንተ ያላቃጠለውን ነው የምትለው? አላቃጠለው። አንዴ ጠብቀኛለህ። እንዳቃጠለው ደግሞ አመጣልሃለሁ። አውሩ። እሺ አውሩ፣ እኔ አመጣለሁ። ችግር የለም። እሺ እንጠብቅሻለን። ችግር የለም። አላ ኩሊ ሐል ያቃጠለው ዑመር አይደለም። ስለማቃጠል ካነሳች ታምጣው ለዛ ብዬ ዑመር ብላለች። ዑመር ብለሻል። እሺ እንዳትረሽ። አላልኩም ዑመር አላልኩም። ያቃጠለው ማን ነው ነው ያልኩት? ማን ያቃጠለው? ዑመር ነው ወይ? እኔ አመጣዋለሁ። ሐዲሱን አመጣልሃለሁ። ዑመር ነው ወይስ አቡበከር ነው? ማን እንደሆነ ነግረናል። ምን ችግር አለ? አንተ ግን አልተቃጠለም ነው ያልከው። ያቃጠለው ዑመር አላቃጠለውም። ያቃጠለ የለም። ያቃጠለ የለም ከነዚህ ከሰሃባዎቹ። እሺ ተረጋጊ። እሺ አንዴ ተረጋጊ። እኔ ተረጋግቼ እያወራሁ ነው ወንድማችን። ዑመር ነው። እሺ ዑመር ነው ያቃጠለው ነው? አንቺ ማን ነው ያቃጠለው ነው? እኔ ከሰሃባዎቹ አንዱ እንዳቃጠለው ስሙን እንደረስቸው ስለሆነ ነው። አንቺ ማን ዑስማን ነው? እንደውም ዑስማን ነው። አሁን እሺ ዑስማን ምን ነው ያቃጠለው? በቆዳ የተጻፈው በቆዳ። ታዲያ ኮፒ ልትለኝ አትችልም። በወረቀት አልተጻፈም እና በቆዳ ተረጋጊ እንጂ። ማን ነው ያቃጠለው? ዑስማን አልሻ። ዑስማን ምንድን ነው ያቃጠለው? ቁርአንን። የትኛውን ቁርአን ነው ያቃጠለው?
ንገረኛ አንተ የትኛው ሁለት ነበር ቁርአን ጠያቂ ነሽ ተሟጋች ነሽ ቆይ እኔ እየጠየኩ ነው ያቃጠለው ዑስማን ያቃጠለው ቁርአን ዑስማን አላቃጠለው ቆይ አዳምጪ በቃ ስለመቃጠል ምናምን የምታወራው ቁርአን የትኛው ነው ወንድማችን ይሄን መልስልኝ አዳምጪ ያ ቢስሚላህ አላ ኩሊ ሐል መጀመሪያ ሐዲሱን አምጪ እሺ መጀመሪያ ሐዲስን አምጪ ከዛ በኋላ እዛ ላይ ያለውን ነገር አስረዳሻለሁ አይደለም አንተ ንገረን እኔ ያወጣሁት ማስረጃው እሺ አምጪ መጀመሪያ ማስረጃውን አምጪ መጀመሪያ አቃጠለ የሚል የለም ወገን አምጪ ቁርአን ተሰብስቦ ከነበረ ከተሰበሰበው ኮፒ አደረገ ነው እንጂ የሚለው ቁርአን አቃጠለ የሚል የለም እንዴት ነው አንተ ኮፒ እኔ መሐይም ነኝ መጀመሪያ አምጪ ማስረጃውን ታወራለሽ ኮፒ ያለኝ ነው ኮፒ ወረቀት ነው ኮፒ ወይስ በምንድነው በድንጋይ የተጻፈው ነው ኮፒ የት ነው ኮፒ አንድ ተረጋጊ እስኪ ገርሞኝ እኮ ነው ይኸውልሽ አሁን አንቺ በቃ ማስረጃሽን አምጪና ኦኬ ማስረጃሽን አምጪና ከዛ በኋላ ትሞግቻለሽ ማስረጃሽን ብቻ ሰጪው ይሄው ኡስታዝ ዳይ ኢላላህ አለ እሱ ይከፍትልሻል ማስረጃሽን አምጪ በቃ አረት ቢስሚላህ ምን ሆነ ነው ልጅቷ ጠያቂ ምናት ተሟጋች ምናት ሲትናገራት አይተሰማም እንዴት እንደሆነ ራሱ ምለው ማለት ነው አቢቢ ከ114 ሱራ በላይ ነበርና የቀረው እንዳለ ተቃጥሎ 114ቱ ብቻ ቀረ የሚል ፖይንት ነው ያዘችው ወይስ እንዴት ነው አልገባኝ አራ አይደለም ቆይ እንደዛ አይደለም እሷ ዑስማን አቃጠለው ቁርአኑን ነው የምትለው አሁን አረ በነገራችን ላይ እንደሚታሰበው ከሆነ ሰው ለምሳሌ አንዳንድ ጊዜ ላይ መስጊድ ሲቃጠል ወይም የሆነ ቦታ ላይ ሲቃጠል ይሄ ሉኮ ምናምን የተቃጠለው ነገር አክቹአሊ ቁርአን ተቃጠለ የሚባለው ነገር እንትኖቹ ናቸው እንጂ ቆይ አንዴ ቃሉ ተቃጠለ ጊዜ የሚል ፖይንት የለውም ረመዳን ቆይ እንጂ ታምጣ ምን ነገር ታብታብ አድርጎ እስካሁን 1 ሚሊዮን አልገባም በአላ እሱ ሳይመጣ ታብታብ አድርጎና 1 ሚሊዮን ይግባ ታብታቡ እሺ ቪዲዮ ፖስት አድርጌያለሁ ቪዲዮን ገብታችሁ የሚደረገውን አድርጉ ሁላችሁ 1000 ሰዎች አላችሁ አማና ነው ይሄ ስለሆነ ጋግር ታውቃለህ አስረዳኝ ብትል እኮ ማለት ነው እኔ ሁሉንም ነገር አስረዳታለሁ ግን አትረጋጋም ለማወቅ ሳይሆን ነጥብ ለማስጣል ነው እቺ ልጅ አሁን እንትን እያለች ያለችው እና ነጥብ ለማስጣል ሳይሆን ለማወቅ ሁሌ ጥያቄ ተጠይቀና ከዛም እሷ ነች የምታብራራልኝ ባይሆን ቆይ እሷ እስከምትመጣ ድረስ እሺ ሄዳችሁ የመጣችሁ ባረከላሁ ፊኩም ሄዳችሁ ያመጣችሁ ሰዎች ግን 1000 ሰዎች ሂዱና ቪዲዮን አይታችሁ እንትን ብላችሁ ተመልሳችሁ ባረከላሁ ፊኩም ሄሎ ጥያቄ አለኝ ብላለች እሷን አስተናግዳት ማዳይ እንዴት ነሽ እግዚአብሔር ይመስገን የኔ ጥያቄ ምንድነው መሰለህ በመጽሐፍ ቅዱስ ነው ተበርዟል ብላችሁ እንጂ ታምናላችሁ አይደለም በመውረዱ መጽሐፍ ቅዱስ መውረዱ ያራናም ኦኬ እንደዛ መስሎኝ ነበር ኦኬ እንዴት ማለት እኔ የሰማሁት አንዳንድ የፈጣሪ ቃላቶች አለ ብላችሁ እንደምታምኑ ነው ተሳስቻለሁ መጽሐፍ ቅዱስ ሳይ ዛራ ቀጥሽ አንስተሽ ነበር መሰለኝ አይ እንትን ቅድም ሁሴን ሲያወራት ነበርና እውነት አለ ምናምን ሳላላት ያንን ይዛን እሺ ማማይ ባይብል 39 የብሉይ ኪዳን መጽሐፍና 27 የአዲስ ኪዳን መጽሐፍ አሉ እነዚህ ሁሉ ያልን አይደለም መጽሐፍ ቅዱስ ብላችሁ የምትጠሩት ይሄን ስለሆነ ማለት ነው እኛ እንትን ትክክል አይደለበት ስህተትም አለበት ወይም ተበርዟን ብለን የምናምነው ተውራት ወይም ኦሪት አምስቱ መጽሐፍ ከዘፍጥረት እስከ ዘዳግም ያለውንና ወንጌል ተብሎ የሚታመነው አሁን ወንጌል ተብሎ የሚታመነው አለ አይደለ አራቱ ወንጌላቶች አሉ ከነዛ ውስጥ እውነትም ውሸትም ሊኖረው ይችላል ተበርዟን ብለን እናምናለን ከዛ ውስጥ እውነት የሆነውን ለኢሳ አለይሂ ሰላም ኢንጂል ተወርዷል ብለን እናምናለን ለሙሳ አለይሂ ሰላም ደግሞ ተውራት ተወርዷል ብለን እናምናለን እንደዚሁም ደግሞ ለዳዊት ወይም ለዳውድ ደግሞ ዘቡር ወይም መዝሙረ ዳዊት ተብሎ የሚታመነው አሁን ላይ እሱ ነው ከነዚህ አራቱ መጽሐፍቶች ማለትም ሶስቱ መጽሐፍቶችን ቁርአን ያረጋግጥልናል ከቁርአን ከዚህ ውጭ ያሉት መጽሐፍቶች ግን ለነቢያት የተወረዱ ሊሆኑ ይችላሉ ላይሆኑ ይችላሉ ቁርአን ስላላረጋገጠው ያንን
ይሄ ትክክል ነው ወይም ስህተት ነው ለማለት ቁርአን መረጋገጥ አለበት ያንን ነገር ማለት ነውና አላህ Subhanahu Wa Ta'ala የመጽሐፉን ሰዎች አታስተባብሏቸው ወይም ደግሞ እውነት ነው አትበሏቸው ብሏል። ያላህ መልእክተኛ አለይሂ ሰላም እንደዛ ስላሉን እውነት ነው ስህተት ነው ለማለት ማረጋገጫ ስለሚያስፈልግ ለዛ ነው። እና ቅድም ሁሴን ያለሽ ይሄን ነው። እሺ በውስጡ እውነትም ውሸትም ሊኖረው ይችላል። እነዚህ እንትኖቹ ኦሪት ዘቡርና ማለትም መዝሙረ ዳዊት እናንተ ማን ነው ኢንጂል ማለት ነው ወይም ደግሞ ወንጌል ብላችሁ እናንተ አሁን ያዛችሁት። ኦኬ እሺ ኦኬ እሺ ለምሳሌ አሁን ማለት ነው ለምሳሌ አሁን እሺ ለምንድን ነው ቁርአን የእውነት ያላህ ቃል ከሆነ የአምላክ ቃል ከሆነ ለምንድን ነው ለኛም ሆነ ማለት ለመጻፉ ሰዎች መጻፋችን ለምን አልገባም ማለት እኛ አሁን መጻፉ ላይ የመጻፉ ተከታዩ ሰዎች ትክክለኛ መንገድ እንደሆኑ ነው አይደለ የሚያውቁት እና ቁርአንን እንዴት በኋላ መጥቶ እንዴት እኛ ልንቀበል እንችላለን? ስለዚህ ስንት ያለሽ ቁርአን የመደምደሚያና የመጨረሻ መጽሐፍ ነው። ተውራትና ኢንጂልን የተሰጡ ሰዎች ትክክለኛ ነብይ ሰለላሁ ዐለይሂ ወሰለም እንዲመጡ የሚገነዘቡ ሰዎች ቁርአንን ይቀበላሉ። ለምሳሌ እኔ ክርስቲያን ነበርኩኝ ወደ እስልምና መጥቻለሁ። ለምን ከተባለ ባይብል ነው እኔ ወደ ቁርአን ያመጣኝ። ምክንያቱም ባይብል ራሱ አንድ መጽሐፍ እንዳለ የሚያመለክት ነገራቶች አሉት፣ ክፍት ነገራቶች እንዳሉት ያመለክታል። ነገር ግን ቁርአን ስታነቢው ደግሞ በፊት የነበሩት የወረዱትን መጽሐፍቶች አረጋጋጭ ሲጀምር ተውራትም ሆነ ኢንጂልም ሆነ ዘቡርም ሆነ የትኛውም መጽሐፍቶች እነዚህ መጽሐፍቶች መጀመሪያ የሙስሊሞች ናቸው እንጂ የክርስቲያንም ሆነ የአይሁድ መጽሐፍ አይደለም። መጀመሪያ ሲወርድ ማለት ነው። ግን ከጊዜ በኋላ ሲባል ከጊዜ በኋላ እነዚህ መጽሐፍቶች ሰዎች በመመረዝና በመቀነስ የኛ መጽሐፍ ነው በማለት ራሳቸውን ስለሚጠሩ አላህ Subhanahu Wa Ta'ala አይሁዶችና ክርስቲያኖች እያለ ይጠራቸዋል እንጂ መጀመሪያውን ግን ነቢያቶችን አላህ Subhanahu Wa Ta'ala ሲልክ ለሙስሊሞች አድርገው ነው ያላከ። ነቢያቶች ሙስሊሞች ናቸው። ሙሴም ሙስሊም ነው፣ ዳውድም ሙስሊም ነው እና አብርሃም እና ይስሐቅ እና ያዕቆብ እነዚህ ሁሉ ሙስሊሞች ናቸው። ማስረጃ ነው ሲጠብቃችሁ እህት ለርስ እንዴ ይሳያዋለሽ ጣልቃት ትግስት ሚቶኝ እኮ ነው እዚህ ሚራው አውጥኝና ልስጣችሁ በፎቶ ምንድነው የሚያረኩ ኮፒ ያረኩ ሻንዴ ተደወለ ለብኝ አንዴ ቀጥል ሜርሲ ሚት አድርጊ እሺ ቀጥልላት ለሱ ነው ብዬ ነው ኦኬ እሺ ሄሎ እኛ አሁን ቁርአንን ማስረጃ አምጥተሽ ነው ሄሎ እንቀጥላለን እንጂ አዎ ሳይሃል ቡኻሪ ሜርሲ አንዴ ሚት አድርጊና አንዴ ላውራ እንጂ ለምን ታደርጋለሁ ላውራ እሺ ሚት አድርጊልኝ አንተ እሺ ሳይሃል አንዴ ታወሪያለሽ አሉ እኔ ወርድልሻለሁ የኔ ቆንጆ ታወሪያለሽ እኔ አሁን መስራለኝ ይሄንን ልንገረው ቢሆን ሳሂህ አልቡኻሪ 4987 ምን ይላል ሁሉም በእጅ የተጻፉትንም ሰብስቦ ዑስማን እንዲቃጠሉ እንዳዘዘ ያየናል ማለት ነው። እንደዛ አይልም ወገን ይላል ድራማ እየተጫወተ አይልም ቆይ እሺ አንተ አሁን በአረብኛ አድርገህ አንብብልን እንደዛ ይላል እኔ እንደዛ ነው ክፈችና አራስሽ አንብቢ ክፈች አንቺ ነሽ ማስረጃልኝ ያልሽው ቁርአን እንደተቃጠለ እኔ እየጠየቅኩ ነው እናንተ አሁን ሰጥቻችኋለሁ አንፈልግም ማስረጃልኝ ቁርአን እንደተቃጠለ ብለሽ እኮ ነው ማስረጃ ታምጪ ቁርአን እንዳቃጠለው በእጅ የተጻፈው ሁሉ ዑስማን ሰብስቦ በጦርነቱ ጊዜ ሰብስቦ አቃጥሎታል በሳሂህ አልቡኻሪ እዚህ ያላችሁ 1000 ክፈቺ ሳሂህ አልቡኻሪ ይሰማል ድምጼ 4987 ከፍታችሁ ይሰማ ከሆነ ድምጼ ይኸውልሽ ድምጼ የሚሰማሽ ከሆነ ክፈቺ እዛው ላይ ዘመን አንቺ ከፍተሽ አስረጂኝ አንቺ እኔ ነግሬሻለሁ ያላ ክፈቺ ማስረጃ አለኛልሽ አንቺ ሰምሽ ማስረጃ አንቺ ታነቢዋለሽ አንቺ እምነትሽ አንቺ ነው የኔ ቆንጆ አንቺ ነሽ ታስረጂ መርሲ አለው እንዴት ነሽ ደህና ነሽ እግዚአብሔር ይመስገን ደህና ነኝ በቃ አሁን ያነበብሽው ከፍተሽ አስነብቢያቸው እሺ ጎበዝ ትልቁ ላይ ነው ራሳችሁ ከፍታችሁ ካነበባችሁ እኔ የገባኝን እየነገርኳችሁ ነው ዑስማን የገባሽን ሳይሆን ያነበብሽው ነው አይደል ወይኔ በፈጣሪ ይባል የለም በድንጋይ የተጻፈው ነው የተባልሽው ቆይ አንዴ ሐሳብሽን ቆይ ከፈችውና እያነበብሽ አስረጃቸው እኮ ነው የተባለው ሌላ እኮ አይደለም አብሽሪ ያላ በይ በይ ጎዛ መርሲ ረጋ አድርጋቸው ያዟት አሁን ከፍታ እያነበበች ታስረዳቸዋለች እሺ
ያላ አስረጃቸው። 4987 አለላችሁ። ቁጥር አይደለም የጠየቅነው፣ ቁጥር አይደለም ቁርአን የመጀመሪያው ቁርአን ቁጥር አይደለም የጠየቅነው። ከፍተኛ ሰው በራሱ ይማር ጭንቅላት አለው። ሰው አይደለም አንቺ ከኛ ጋር እየተወያየሽ ነው አይደል? እንደኔ ራሴ ተምሬያለሁ። እሺ አይደል? ያለው ህዝብም ራሱ ጭንቅላት የለም። አንድ ህዝብ የለም። አንቺ ነሽ ያለሽው። ማንም የለም። ሁሉም እየጠበቀሽ ነው። በቋንቋችሁ ተማሩት። ሁሉም እየጠበቀሽ ነው ለማንበብ። መደበቅ የለም። አትከፍችም። ቁርአንን መደበቅ ላይ ያቻለ ወላ ከፍተው ወረብ መደበቅ አያስፈልግም። ያቻ ከፍታት ታነበውም ግደላት። ወረብ በልካባ ታደርገው ውሸታ እንደሆነ ስለምታውቅ ማለት ነው። ሄሉ ጥያቄ ይጠይቀኝ ነበረ። አንቺ ቀጥይ ሄሉ። እርጋታ የሚባል ነገር የለም እንደ ቢስሚላህ ቀጥይ ሄሉ። ስናወራ ለመማማር ሲሆን ደስ ይላል። ኦኬ በቃ ያሁኑን ነው ሐሳብ ያሁኑን ጥያቄ መልሽልኝ። እሺ ሁሴን ትቀጥላለህ። ጥያቄዋ እንትን ነው ለምንድን ነው እኛ በፊት የነበሩን ህዝቦች ማለትም አይሁዶች እና ክርስቲያኖች ለምንድን ነው ቁርአንን የምንቀበለው እኛ ቀድመን መጥተን ሳለ ነው ጥያቄው። እሺ ጥያቄሽ ቀደም እንደነገርኩሽ በመጀመሪያ ሲወርድ ቁርአን ከመውረድ በፊት የነበሩት መጽሐፍቶች በአጠቃላይ ያለው ወይስ ከዛራ ነው ያለች? አዎ መሰለኝ ተቋርጣለች። ከዛራ ነው መሰለኝ። እኔ ከኔ መስለኝ ነበር። ቁርአን ደግሞ የመጨረሻውን የመደምደሚያው ነብይ ላይ ተላከ። በመጨረሻው በመደምደሚያው ነብይ በረሱል ሰለላሁ ዐለይሂ ወሰለም የመጣው ቁርአን ደግሞ እውነቱን ከውሸት ለይቶ ትክክለኛው መጽሐፍ። ተቋርጦሽ ነበር ይቅርታ። እሺ አሁን ይሰማል? አሁን ይሰማሻል? ያ ትሰሚያለሽ። ጥሩሽ። በመጀመሪያ ያልኩሽ ምንድነው የረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት የነበሩት ነቢያቶች በአጠቃላይ ሙስሊሞች ናቸው። طيب የተላኩት መጽሐፍ በአጠቃላይ የሙስሊሞች መጽሐፍ ነው። በሙስሊሞች ነቢያቶች ላይ ነው የወረደው። አሁን ክርስቲያኖችና አይሁዶች መጥተው የሙስሊም ነቢያቶችን ክርስቲያኖች ወይም ደግሞ አይሁዶች ናቸው እያሉ የሚናገሩበት ሁኔታ አለ። ግን አይሁድና ክርስቲያን የሚለው መጽሐፍ እንትኑ ይሄ ሃይማኖቱ ራሱ የመጣው ከነቢያት በኋላ ነው። طيب አይሁድ የሚለው መሰረት የለውም ሲጀመር። ባይብል ላይ ራሱ ስታነቢ አይሁድ የሚባል ሃይማኖት የለም፣ ክርስትና የሚባል ሃይማኖት የለም። طيب እነዚህ ነቢያቶች በአጠቃላይ ሙስሊሞች ነበሩ። ይሄ መጽሐፍ አንጾኪያ ነው ክርስቲያን ለመጀመሪያ ጊዜ የተባሉት። ክርስትና የሚለው ኢየሱስ ክርስቶስ ካረገ ከ100 ዓመት በኋላ ነው። ከ102ኛው ዓመት በኋላ ነው የተመሰረተ በሆነ ግለሰብ። طيب ክርስትና የሚለው ክርስቲያን የተባሉ ግን እንዳልሽው በአንጾኪያ ነው። ከጊዜ በኋላ ከ60 ምናምን ዓመተኛ ከኢየሱስ ክርስቶስ ካረገ ቢያንስ ከ60 ምናምን ዓመት በኋላ ነው። 60 ምናምን ወር እንደዛ አካባቢ ዓመት በኋላ ነው በአንጾኪያ ለመጀመሪያ ጊዜ የተባለ አንተ ክርስቲያን ተብለው የተጠሩት። ያንንም ደግሞ ያወጣላቸው ጣዖታውያን ናቸው ያወጡላቸው። በመጀመሪያ ክርስቲያን ብለው ጠሯቸው። ግን ኢየሱስ ክርስቶስ ያስተማረው ምንድነው ከተባለ እስልምና ነው። ቅርታ ቆይ አንዴ እዚህ ጋር ማለት ክርስቲያን ያሏቸው ጣዖታውያን ናቸው፣ ጣዖት አምላኪዎች ናቸው ያልሽ ነው? አዎ ሲያስተምሩ በሽሙጥ እዛው እኮ እንትን እዛው ይሄ ስታነቢው ራሱ ያስረዳሻል። ለመጀመሪያ ጊዜ ክርስቲያን የተባሉት ምንድነው ጣዖታውያን ሊያስተምሩ መጥተው ማለት ነው። ከዛ በሽሙጥ ምንላቸው እናንተ ክርስቲያኖች በሚል አወጡላቸው። ክርስቲያን ማለት የክርስቶስ ተከታይ የሚልን የሽሙጥ ስም ነው። እናንተ ክርስቲያኖች የሚል የሚወጣላቸው በጣዖታውያን ነው እንጂ በሐዋርያት አይደለም። በሐዋርያት ወይም በኢየሱስ ክርስቶስ ወይም በነቢያት አይታወቅም። እንደሚባል እኔ አላሰም ይቻላል። ጣዖት ማለት ክርስቲያን ማለት የኢየሱስ ተከታይ እንደሆነ አውቃለሁ። ግን
ጣውቷን የሚለው ነገር ከፍተሽ ብታሳይ ደስ ይለኛል። እንትኑን ራሱ ይሄ የቃንድ ጊዜ ላውጣና ላንብብልሽ እንዴ መክፈት የሚመቸው አለ። ምንድነው የፈለግሽው? ከአንድ እንትን በአንጾኪያ ክርስቲያን ተባለ የሚለው አንዴ እንትን ላንጣው ነው። ሐዋርያት ሥራ ላይ ያለው ሐዋርያት ሥራ 11:26 ላውጣ። 11:26 ክፈትልኝ። ምን ይላል መሰለሽ? ባገኛቸውም ጊዜ በመጀመሪያ ደግ ሰውና መንፈስ ቅዱስ በእምነት የተሞላበት ነበርና ብዙ ሕዝብ ወደ ጌታ ተጨመሩ። በርናባስም ሳኦልም ሊፈልግ ወደ ጤርጤስ መጣ። ጤርጤስ የምትባለው አገር ጣዖቶች ምናምን ሲመለክበት የነበረበት ሀገር ነበር። ባገኘውም ጊዜ ወደ አንጾኪያ አመጣው አለ። በቤተ ክርስቲያንም 1 ዓመት ሙሉ ተስተማሩ። ብዙ ህዝብም አስተማሩ። ደቀ መዛሙርቱን በመጀመሪያ በአንጾኪያ ክርስቲያን ተባሉ። የተባሉት ነማቶች ደቀ መዛሙርቱ ናቸው። በዚያ ወራት ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ በማለት ይገልጻል። እነዚህ ጋር ያለው በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ የሚል ይሄን እንትኑ ምንድነው የሚባለው? አንድምታውን ብትመለከቱ ይሄንን ያሏቸው ሐዋርያትን ደቀ መዛሙርቶቹ እንደዚህ ያሏቸው ጣዖታውያን ናቸው ብለው ነው የሚያስቀምጡት። አንድምታውን መመልከት ትችላለሽ። የቤተክርስቲያን አባቶች ሁላቸውንም መመልከት ትችላለሽ። ጣዖት የሚያመልኩ አካላቶች በሽሙጥ ክርስቲያን ብለው ለመጀመሪያ ጊዜ እንዳወጡላቸው ያስቀምጣል እዚያ ላይ ማለት ነው። እሺ ታያለሽ። እና ወደ ሐሳቤ ስመለስ ይሄን እዚህ ጋር እንደዚህ ከሆነ እነዚህ አካላቶች ከጊዜ በኋላ የመጡ አካላቶች ናቸው ክርስትናንም የመሰረቱት። አይሁድ የሚለው እንዴት መሰረተው? አንደኛ ይሁዳ የሚባል ግለሰብ ነበረ ባይብል ላይ ካስታወሽው። በዛ ዘር ስለመጡ ከዘሩ ጋር ተያይዞ ነው ይሁዳ የሚለው ስያሜ ራሱ የተሰየመው። እንደዚሁም ደግሞ ይሄ በእስልምና ላይ ደግሞ ያለው እይታ ምንድነው? ኢየሱስ ሙሳ አለይሂ ሰላም ሲመራቸው እኛ ተመለስን የሚለውን ነገር ኢና ሁድና ኢለይክ ወደ አንተ ተመለስን ወይም ዳላ ሱብሃነሁ ወተዓላ ተመለስን የሚለውን ይዘው ይሁዳ ብለው እንዳወጡላቸው የሚመጣለ። እንደዚሁም ደግሞ ከዘር ጋር አያይዘውም የሚመጡት አለ። ከዛ በኋላ የሃይማኖት ስያሜ ያደረጉት ከዘር ጋር አያይዘው ወይም ደግሞ ይሁዳ ከሚባለው ግለሰብ ጋር አያይዘው እንጂ ባይብል ላይ እግዚአብሔር ይሁዳ ሁሉ ብሎ ሰላየላቸው ወይም ይሁዳ የሚባለው ሃይማኖት እንደ ሃይማኖት ሆኖ ስለመጣ በፍጹም አይደለም። ይሄ ከሆነ ዘንዳ ታዲያ ምንድነው ሃይማኖታቸው? የነቢያት ከተባለ የነቢያት አስተምሮ በአጠቃላይ እስልምና ነበር። አላህ Subhanahu Wa Ta'ala ስለ ኢብራሂም ሲናገር ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ወደ ቀጥተኛው መንገድ ያዘነበረ ሙስሊም ነበር እያለ ነው የሚናገረው። ስለ አብርሃም፣ ስለ ያዕቆብ፣ ስለ ይስሐቅ ስለ ሁላቸውም ሲያወራ ሙስሊሞች እንደነበሩ ነው የሚያስቀምጠው። ስለዚህ የወረደውን የነቢያት መጽሐፍ ሁሉ የሙስሊሞች መጽሐፍ እንጂ የአይሁዶችና የክርስቲያኖች መጽሐፍ አይደለም ነው። አሁን አንቺ እኛ ከጊዜ በኋላ የመጣን አድርገሽ ሰላሰብሽው ማለት ነው። ግን እስልምና የተመሰረተው አሁን ሳይሆን እስቲል ነቢያቶች ራሱ ከመፈጠራቸው በፊት እና አዳም ሲፈጠር ጀምሮ እስልምና አለ። አላህ Subhanahu Wa Ta'ala ለዛ ነው ሱረቱ ሩም ላይ የሰዎችን የፈጠረበትን ሃይማኖት ያዛት እያለ የሚናገረው። ነብይ ሰለላሁ ዐለይሂ ወሰለም ተናግረዋል። አንድ ሰው ሲወለድ ሙስሊም ሆኖ እንደሚወለድ ተናግረዋል። ስለዚህ እስልምና ቀደምት የነበረ ሃይማኖት ነው። ከጊዜ በኋላ የመጡ አስተምሮቶች ምናምን ተበረዙ። ሲበረዝ ሰዓት ከተባለ ቁርአንና አላህ Subhanahu Wa Ta'ala ቁርአንን እውነቱን ከውሸት የሚለይ አድርጎ አወረደ። ለዛ ነው አላህ Subhanahu Wa Ta'ala ቁርአንን ፉርቃን ይለዋል። ፉርቃን ማለት እውነቱን ከውሸት የሚለይ ማለት ነው። ታዲያ ለምንድን ነው የተበረዙት ከተባለ አሁን ለምሳሌ በፊት የነበሩት የሙስሊሞች መጽሐፍ ከሆኑ ነቢያቶች ሙስሊሞች ከሆኑ ለምን ሊበረዙ ቻሉ ከተባለ አላህ Subhanahu Wa Ta'ala በፊት የነበሩት መጽሐፍቶች በየጊዜው ነቢያት ይልክ ነበር። በጊዜው ነቢያት ይልክ ስለነበረ ጥበቃዎችን ለማን ያደረገው? ለሰዎች ነው ያደረገው። ምክንያቱም አንዱ ነብይ በሚሞት ጊዜ ሌላኛው ነብይ መጥቶ ያንን የተበረዘው ወይም ያልተስተካከለ ካለ ወይም ነብዩ በመሞቱ ያልተስተካከለ ነገር ካለ ያርመው ነበር። ገብቶሻል? ለምሳሌ አላህ Subhanahu Wa Ta'ala ሙሳ በሚሞት ጊዜ ኢሳን ሲልክ ተውራትና ኢንጂልን ነው ያስተማረው። ተውራትና ኢንጂልን የሚያስተምረዋን ይላል ቁርአን። ከዛ በኋላ ችግር ያለበትን እንዳለ አርሞ ትክክለኛውን ንግግር ለእስራኤላውያን አስተምሯቸዋል።
ተለውሎባት ነው። እሺ ትመጣለች። ሄሎ ብቻ ቁርአኑ ሙሃይሚናን ምንድነው? አረጋጋጭም አራሚም ነው። ቁርአን ምንድነው? አረጋጋጭ ነው ሲባል የበፊት መጽሐፍቶች ላይ ያለውን እውነታ ያረጋግጣል። አሁን ደግሞ ያለውን ደግሞ ያርማል። ተከታታይ ነው። ይቅርታ እሺ፣ አሰሪ ደውሏል። አሰሪ እየደወለ ስለሆነ እሺ። እስከምን ነበር የሰማሽኝ ማማዬ? ድምጼ ይሰማል? ይሰማል። ምን ላይ ነበር ያቆምኩት? ሙሃይሚን እንደሆነ ምናምን እየነገርሻት ነበር። ቁርአን አላህ Subhanahu Wa Ta'ala ቁርአንን ሙሃይሚን አድርጎ ሲልከው ወይም ደግሞ እውነቱን ከውሸት የሚለይ አድርጎ አራሚ አድርጎ ነው ያወረደው። ቁርአንን እንደዛ አድርጎ ያወረደው እና ቁርአንን አላህ Subhanahu Wa Ta'ala አሁን ጠብቆታል። ለዛ ነው ቁርአን ላይ አላህ Subhanahu Wa Ta'ala ቁርአንን ያወረድን እኛም ለእርሱ ጠባቂዎች ነን ይላል። ይሰማል? ምን አልሽኝ? ቁርአን ያሽ ነበር ያቆምሽው። ትክክል። በቃ አሁን ምንድነው ቁርአንን አላህ Subhanahu Wa Ta'ala ጠብቆታል። እኛም ቁርአንን አወረድን እኛም ጠባቂዎች ነን ይላል። ለምንድነው ቁርአንን ጠብቀው ሌሎችን ያልጠበቀው ሲባል ቁርአንን የጠበቀው የመጨረሻና የመደምደሚያ መልእክት ስለሆነ ነው። ካሁን በኋላ የሚመጣ ነብይ የለም። ለዛ ነው አላህ Subhanahu Wa Ta'ala ሰለላሁ ዐለይሂ ወሰለም ኻተመ ነብይን ይላቸዋል። የነቢያት መደምደሚያ ማለት ነው። እሳቸው መጨረሻ መጥተው እውነቱን ከውሸት ለይተው ሙሳ፣ ኢሳ ሁላቸውም ነቢያቶች ሁላቸውም እነ አብርሃም እና ይስሐቅ ያስተማሩትን ትምህርት ትክክለኛው አስተምሮ ምንድነው የሚለውን ነገር ከሰበኩ በኋላ እውነቱን ከውሸት ለይተው ከሄዱ በኋላ እንትን አለ ማለት ነው። ቁርአን አላህ Subhanahu Wa Ta'ala ጥበቃውን ለራሱ አደረገ ማለት ነው። በፊት የነበሩት ነቢያቶች የነቢያቶች መጽሐፍ ያልተጠበቀው እንዳልኩሽ በየጊዜው ነቢያት ይመጡ ነበረ። እንደገና ደግሞ ጥበቃውን ለማን ያደረገው? ለሰዎች ነው ያደረገው አላህ Subhanahu Wa Ta'ala ለሰዎች ያደረገ። እነሱ ናቸው የሚጠብቁት። ከዛ በኋላ እነሱ በማይጠብቁት ካልጠበቁት በትክክል ያልጠበቁትን ነገር ይቀጣቸዋል። አላህ ቅጣት አለባቸው። እና እንደዛ ነው በእስልምና ያለን እምነት ይሄ ነው። ምናልባት ግልጽ ከሆነልሽ እሺ። ጥያቄ ያለው ካለ መግባት ይችላል ኢንሻአላህ። ሐሳብ መጨመር ከፈለጋችሁ ቀጥሉ። ሁድ ነይ ሀቂ ዳይ ረመዳን ጀስሚኒ የቀደሙ ላይ ባነሳቸው ላይ ትንሽ እንትን ብንልበት አሪፍ ነበር። ዑስማን ቁርአንን አቃጥሏል ወይስ አላቃጠለም የሚለው ማለት ነው። ይሄ ሁሉም አብዛኛው ክርስቲያኖች እንደዚያ ብለው ስለሚያስቡ እዚህ ላይ ትንሽ ብንልበት አሪፍ ነው። ዑስማን ረዲየላሁ ዐንሁ ባመጣቸው ሐዲስ ላይ አንዴ ላሳያችሁና ቃል በቃል ከዛ በኋላ እንትን እንላታለን። አንዴ ትልቁ ላይ ካረጋችሁ ማለት ሰሒህ አልቡኻሪ 4000 ኦኬ፣ አይታይም። አንዴ ቆይ አሁን ይታያል ይመስለኛል። 4987 ላይ እዛው ዑስማን ረዲየላሁ ዐንሁ ወአርዳ መተው ጠየቁት ሁዘይፋ ኢብኑ አልየማን ፈቃል ያ አሚር አልሙእሚኒን انت مؤمنوች አማኝ ሆይ መሪ ሆይ አደረከት هذه الامه قبل ان يختلفوا في الكتاب ادرك درسባቸው هذه الامه ይህን ኡመት ድረስበት قبل ان يختلفوا في الكتاب كما اختلف اليهود والنصارى ልክ ይሁዳዎችና ነሳራዎች እንደተለያዩት ከመለያየታቸው በፊት ድረስላቸው فارسل عثمان ላከ ወዴት ሐፍሳ ጋር ላከ أن أرسل إلينا بالمصحف ودنيا مصحفا اندتلك مانن لاكا عثمان ودا حفصة دار ملكتين لاكا من انديامتا مصحفنا كذا نسخها في المصحف زالي يالون قلبت أبري لاي كذا ثم نردها إليك كذا بها زالي يالون قلبت أن نملس اللي شعلنا فأرسلت بها حفصة إلى عثمان حفصة راسها مانن إلى عثمان لاكا تشلت ياها مصحف مالت كذا فأمر زيد بن ثابت عززه
وعبد الله بن الزبير وسعيد بن عاص وعبد الرحمن بن حارث بن هشام فنسخوها في المصحف እዛ ሙስሐፍ ላይ ያለውን ምን አደረጉ ጻፉና وقال عثمان لزيد من አለው للقريشين ثلاث اذا اختلفتم انتم وزيد بن ثابت في شيء من القران فاكتبوه بلسان القريش فانما نزل መጨረሻ ላይ እንደመለሰላት ከዛ وارسل الى ኡፊቅ بمصحف ثم نسخوا وامروا بسوء መጨረሻ ላይ ምን አደረገላት መለሳላት ማለት ነው እዛው መጨረሻ ላይ ከገለበጠ በኋላ ዑስማን ረዲየላሁ ዐንሁ ወአርዳህ ምን አደረገለት መጨረሻ ላይ ወደሷ ምን አደረገ መለሰ ዑስማን የዛኔ ማለት ነው ይሃን ሙስሐፍ ተቀብሎ ከዛ በኋላ ምን አደረገላት ወደ ሐፍሳ ጋር እሷ እስከምትሞት ድረስ ሙስሐፉ አልተቃጠለም ነበር ማን እስከምትሞት ድረስ ራሷ ሐፍሳ እስከምትሞት ድረስ ምን አላለም ቁርአኑ አልተቃጠለም ነበር እዛው ላይ ነበረ ማለት ነው ምኑ ዋናው የአቡበከር እና የዑመሩ ዋናው ማለት ነው ሙስሐፉ እዛው ላይ ነበረ አልተቃጠለም ነበር ማለት ነው ከዛ በኋላ ልክ ዑመርም ካለፈ በኋላ አንተራም ካለፈ በኋላ በመርዋን ጊዜ መርዋን